መቤቴ ስታለቅስ አየሁኝ። እኛ ቤት ያለችው ምስል ስታለቅስ አይቻለሁ እና እንዳከፍት ሙዚቃ እንዳከፍት እማዬው እኔ እንደዚህ አይቻለሁ ይለኛል። በሚሊየን ሰው ተበድሮብኛል በሚሊየን። እኔ ግን ዛሬ አካውንቴ ላይ 200 ብር ነው ያለው። ምን ታረጋለህ? ልጁ እንደድጆለው ራሱ እንዲያጠፋ አድርገዋለሁ። ራሱ እንዲያጠፋ ወሰጫለሁ። እሺ አንድጆለው። እሺ እንዲናደድ በቃ ፈልጋለሁ። ግን አጥቻ አላቅም። እግዚአብሔር ይመስገን ምንም ያጣሁት ነገር የለም። ባዶ ነኝ ስል ቤቴን ሁሉ በበረከት ሁሉንም ነገር ምንም የጎደለባቸው የለም ትሞላልኛለች እመቤቴ። ሳለቅስም ባይን ታብስልኛለች። ከእናት ጋር ለምን የምትጣላው? ቆይ ነው የምጠይቀህ ነገር። እኔ አልጣለው እኮ እኔ አልጣለው። ይሄው እኮ እናትን ካልመታው ተለለልኝ መቼልኩኝ እኔ አንቺ ቅርበኝ ሊመታሽ አይልም እሱ ይነሳል ይጋበዝና ከዛ ያለቅሳል። አልቅሶ ጥሎኝ ይገባል። እሱ እንዳልሆነ አይኑ ላይ ሌላ ሰው አይነ ነው የሚመጣው እዚህ አይኑ ላይ ማለት ነው። አየዋለሁ። ሳየው ይሄ አይኑ ይቀየራል። ቤት ነበረኝ ሌላ ቤት ሁሉ ሽጭ ያለው ሽጬ ሰው ነው የምጋብዘው። ለሰው ብድር ነው የምሰጠው። ለራሴ አልጠቀምም፣ ለልጆች አልጠቀምም። ይዘውኝ ይሄዳሉ መጠጥ ቤት። እዛ ቁጭልና እኔ ውሃ ነው የምጠጣው፣ እነሱ ውስኪ ነው የሚጠጡት። ቲክቶክ ላይ እንደዚህ አይነት ነገር ይላሉ መሰለኝ። እና እኔ በቃ የቤተክርስቲያን ከከፈትኩኝ እኔ ትንሽ ወደ ጓዳ ካለፍኩ ወዲያው እነሱ ይቀይሩታል። 3ኛ ልጄ ነው እና ትንሽ ስቆጣው በጣም ይበሳጫል እና በቃ ጉረመርማል ይሄዳል። እቃ የኔን እቃ የተባለ በሙሉ ማበላሸት ይፈልጋል። ምግቡን ልጆቹ ጋር እንዲህ በትሪ ነው የሚበሉትና ትሪው ላይ እንደቀረቡ እንዳለ ጥርግ እያረገ ይበላል። እና አያለው እኔ እንዲሳየው እሱ አይደለም እኔ በአይኑ አቅበታለሁ እና አይኑን ሳየው እሱ አይደለም። ከዛ አንሱት ትሪውን አልኩኝ ልጆቹን። ትንሹን በስማንበልና ትሪውን አንሳ እጁን ያዝ ብያልኩኝ እሱን ማለት ነው እንዳይበላ እሱ አይደለም። ልክ ሲበላ የዚህን ጊዜ ማለት ነው በእናታችን በቅድስት ኪዳነ ምሕረት ስም እሳት ይሁንብህ። ስሙን በክብር ጽፏል። እናቱ ጋርስ ምንድን ነው የምታደርገው? አጣለዋለሁ። እንዴት አድርገህ? በቃ ስትቆጣው እንዲናደድ አደርገዋለሁ። በቃ ምን ታደርገዋለህ? ልጁ አናድጄዋለሁ። ራሱ እንዲያጠፋ አደርገዋለሁ። ራሱ እንዲያጠፋ ወሰጫለሁ። አናድጄዋለሁ። እሺ እንዲናደድ በቃ ፈልጋለሁ። አብረህ ተወልደህ ነው ከልጁ ጋር ወይስ ከጊዜ በኋላ ነው የገባኸው? ከጊዜ በኋላ ምን ቡዳ ነህ? ምንድን ነህ? ቡዳ ነህ? ከእናቱ ጋርስ ምንድን ነው የምታደርገው? አጣለዋለሁ። እንዴት አድርገህ? በቃ ስትቆጣው እንዲናደድ አደርገዋለሁ። በቃ ከዛ እንዲጣሉ አደርጋለሁ። ነስቲ አንቺ ልጅሽ ነው? አዎ። እንዴት ነው ነገሩ? 3ኛ ልጄ ነው እና ትንሽ ስቆጣው በጣም ይበሳጫል እና በቃ ጉረመርማል ይሄዳል። እቃ የኔን እቃ የተባለ በሙሉ ማበላሸት ይፈልጋል። ያንቺን እቃ የኔን የተባለ ጆሮ ጌጥም ይሁን ምንም ይሁን ያገኘውን ይሰብራል፣ ይበጥሳል ተደብቆ። አሁን ትናንት ራሱ ጫማውን በመቀስ ቆራርጦታል። የራሱን ጫማ በቃ እናንተ ናችሁ ጫማውን የምትቆራርጡት? ለምን? በቃ እንዴ ተቀቡ እንዲናደድ በቃ እንዲናደድ አድርገን በቃ አስቀድም። ወንድሞቹንና እህቶቹንስ ትመታላችሁ? እናንተ ታስመቱታላችሁ? ታጣሉታላችሁ ከወንድም እህቶቹ? ለምን? በቃ እንዲጣሉ ፈልጋለሁ። እንዲጣሉ። አንተ ምን አገባህ? አንተ ያገባሃል እንዴ? እሱ ሰላም ቢሆን ምን ችግር አለ? አይ እኔ አልፈልግም። እንዲጣሉ ፈልጋለሁ። በምኑ ነው የገባው? በልቡ ነው የገባው። ትምህርቱ ላይ እንዴት ነው? ትምህርቱ ላይ ጎበዝ ነው። እሺ አትረብሹትም? ትምህርቱን አትረብሹትም? አትረብሹም? ቤት ውስጥ ብቻ ነው? እሺ ቤት ውስጥ ነው የምናጣለው። ቆይ እኔ የምልህ እናቱ ለካ አይደለም እንደምታጣለው? በቃ እናቱ ስትቆጣው ትንሽ በቃ ዋጣርግና ተናገር። ተፈስ በደንብ አድርገህ ዋጣርግ። ስርዓት ያዝነህ ተናገር በስነ ስርዓት። እናቱ ስትቆጣው በቃ እንዲበሳጭ እንዲናደድ ነው ፈልጎ። ከዛስ በኋላ
ከዛ በኋላ በቃ ተናዶ እንዲጣሉ ነው። በቃ ተናዶ እንዲጣሉ። ምን ታገኛለህ እንደዚህ ቢሆን? ደስ ይለኛል፣ ደስ ይለኛል። በቃ ጠፋለሁ ብሎ ወጥቶ ይሄዳል። ከኔ ጋር ይበሳጭና ተስቆጣው ወጥቶ ይሄዳል። ሂድ ብዬ ካልኩት ምንም ከፎቅ ሁሉ ዘሏል። ከምድር እንደዚህ ከግራውንድ ላይ ከዚህ በፊት አዘልሎታልና አንደኛ ፎቅ እና እግሩ ደሙ እንዲተመቶ ነው ይሄዳ ነው። በጣም እኮ ነው የሚገርመው። ከዛ በኋላ በቃ 2-3 አንዴ ከወንድሞቹ ጋር ተጣልቶ እኔ የለሁም ነበረ። ከሀገር ወጥቼ ነበር የለሁም። ጠፍቶ እዚህ ኪዳነ ምሕረት መጣ። ኪዳነ ምሕረት መጥቶ ቁጭ አለ። ከዛ በኋላ ጅብ ነው ምንድነው ድምጽ ሰማው ብሎ 1 ሰዓት ከምናምን ላይ ተመልሶ ወደ ቤት ገባ። እኔ አልነበርኩም ከወንድሞቹ ጋር ተጣልቶ። ከዛ ድጋሚ ደግሞ እኔ ያለሁም እንዲ ሲጣላ አትጣላ ከወንድሞቹ ጋር ብዬ እነሱን ነው እንደውም የምቆጣው በብዛት አታበሳጩት ተውት በቃ እያልኩ እነሱን ነው እንደውም የምቆጣውና ጠፍቶ ወጣ ከቤት ተናዶ ጥሎኝ እና ረጅም መንገድ ሄዶ እንደገና ተመልሶ መጥቶ በር ላይ እናቴ ይቅር ተብሎ ይገባል። ይሄ አሁን ከፍ ቢል ኖሮ መንፈሱ አብሮት ቢያድግ እኮ በቃ ለማንም አይመለስም። በጣም በቃ እነሱ አይችሉትም፣ ጉልበቱን እነሱ ወንድሞቹ አይችሉትም፣ እሱም አይችለው። ስንት ልጆች አሉሽ አጠቃላይ? እኔ 7 ልጆች አሉኝ እና አንዱ ጎበዝ ነው። በልጆች ባርኮሻል እግዚአብሔር። ድቁናም እየተማረ አቋርጧል እሱም እና እሱ ነው አሁን ቤት ውስጥ ሁላችንን በጸሎትም ጸበልም በማምጣት በመርጨት ጸበልም ይዞ መጥቶ በማስጠመቅ ሁሉንም የሚያስተባብረው እሱ ነው። አልመጣም። አንተ እንዴት ነው ያ ዲያቆኑ ወንድሙ ተወደዋለህ? ቡዳ አቤት በላ እሱን ሉዱ ለምን ከሱ ጋር ምን እንዲጣላ ፈልጋሉ? ታጣሉ አለ ቤት ውስጥ አንቺ እሱ ግን እምቢ ይለኛል። እሱ እምቢ ይለኛል። መጣላት አይፈልግም። ሲመታውም መልሶ ያቅፈዋል። ወንድሜ አይዞ ይለዋል እና ይመታዋል። ሲመታውም አይዞ ነው የሚለው። አይዞ እኔ አንዴ እንደውም በቃ እኔንም በጣም ንብረት ሁሉ ያሸጠኛል። ቤት ነበረኝ፣ ሌላ ቤት ሁሉ ሽጬ ሰው ነው የምጋብዘው። ለሰው ብድር ነው የምሰጠው። ለራሴ አልጠቀምም፣ ለልጆች አልጠቀምም። ይዘውኝ ይሄዳሉ መጠጥ ቤት። እዛ ቁጭልና እኔ ውሃ ነው የምጠጣው፣ እነሱ ውስኪ ነው የሚጠጡት። አልጠጣም። እመቤቴ አትተይኝ ይላለሁ። እዛም ቁጭ ብዬ እመቤቴ ቅዱስ ጊዮርጊስን ለምኜ አገኘው ሳንቲምና የዛን ዕለት ያገኘዋትን ብር ይዤ ጓደኞቼ ጋር መጠጥ ቤት ከሌሊቱ 11 ሰዓት ድረስ ቁጭ አልኩ። እንደዚህ አይነት ነገሮች አላቅም በህይወቴ። እኔ ቤተክርስቲያን ገዳማት በመሄድ ነው ማቀው። ከዛ እዛ ቁጭ ብዬ ጊዮርጊስ ጠዋት ስዘምር ቆይቼ እስከ 11 ሰዓት ቅዱስ ጊዮርጊስ ስዘምር ቆይቼ እንዴት እስከ 11 ሰዓት እኔን እዚህ ታስቀምጠኛለህ? ምን አረኩኝ? አንተን ስለምን ሰጠኸኝ? ሰጠህ ደግሞ እንደገና ስሰጠኝም ልቤን መልስልኝ ብየው ነው የለመንኩት። እና የሚሸጠው ነገር ነበረ እቤቴ ቁጭ ብዬ ገዡ ቤቴ ድረስ ነው የመጣው እና የተሸጠው ያንን ነገር አግኝቼ ወደ አንተ መምጣት ሲገባኝ እንዴት ወደ ሌላ ትልከኛለህ? እነሱ እየተዝናኑ ሲሱቁ ሲጫወቱ እኔ ግን ጊዮርጊስ እያልኩኝ ለምነው ነበረ። ከዛም መጥቼ ኑ ነይ እኛ ቤት ደሪ ብሎ ጓደኞቼ ይዘውኝ ሊሄዱ ሲሉ 11 ሰዓት አልፈልግም፣ እስካሁን እዚያ ቆይቶኛል፣ አሁን ግን ወደ ቤቱ ባይፈልግም ሄዳለሁ ብዬ ቅዱስ ጊዮርጊስ መጀመሪያው አንተ መጠየቅ ሲገባኝ እንዴት ወደዛ ብዬ ቀጥታ ወደዚች ቤተክርስቲያን የመጣሁት ወደ ኪዳነ ምሕረት እና ለአባም ተናግሬ በቃ እሱ ሰጥቶኝ እኔ ለሱ ሳልሰጥ ወደ ሌላ ሄጃለሁ ብዬ ወደዚህ ነው የመጣሁት። 11 ሰዓት ሌሊት ወደ ቤት የተመለስኩና ገንዘቤን በቃ ለሰው ነው እና ብዙ ሰው ተበድሮብኝም የመለሰም የለም። በሚሊየን ሰው ተበድሮብኛል በሚሊየን። እኔ ግን ዛሬ አካውንቴ ላይ 200 ብር ነው ያለው እና የሚመግበኝ ደግሞ ፈጣሪ ነው። ልጆቼ ይሄ አሁን ዲያቆን ነው ያልኩት። አሁን ያለነውን ቤት እንሽጥና በቃ አነስ ያለ ቤት ልግዛ እማበላችሁ አጣው። እግዚአብሔር ከመለሰኝ ሰርቼ ደግሞ በዛ ልነሳ እገዛለሁ ብዬ ስላቸው ይሄ ሁለተኛው ልጅ እናቴ ይለኛል። እስካሁንም እያኖረ ያለን ፈጣሪ ነው፣ አሁንም ወደፊትም የሚያኖረን ፈጣሪ ነው። ይሄ ቤት አይደለም እንዳሸጭ ቤቱን መሰብሰቢያችን ነው ብሎ ይለኛል፣ ይመክረኛል። ግን ያንን ሲሆን በጣም ተቸግሬ ደግሞ እመቤቴ ብዬ ሳለቅስ ካበደሩኝ ሰዎች ወይ 5000 ወይ 3000 ይሰጡኛል እና ለትምህርት ቤታቸው ወይ ከፍላለሁ ወይ አንዳንድ ነገሮች ቤቴ ውስጥ እሸፍናለሁ። ግን አጥቻ አላቅም። እግዚአብሔር ይመስገን ምንም ያጣሁት ነገር የለም። ባዶ ነኝ ስል ቤቴን ሁሉ በበረከት ሁሉንም ነገር ምንም የጎደለባቸው የለም ትሞላልኛለች እመቤቴ። ሳለቅስ እንባዬን ታብስልኛለች። 7ቱንም እንግዲህ አላባት ነው ማሳድጋቸው። እነዚህም ሞቷል።
የነዚህ በህይወት አለ ምንም የሚሰጠውም ነገር ይሄን ነው የሚባል የለም። ግን ሁሉንም የሚያሳድግልኝ ፈጣሪ ነው። እኔም ይሄ ነው የሚባል ስራ የለኝም። ተባራሪ ስራ ካገኘው አገኘው ይዤ እመጣለሁ። ይሄ ነው እንግዲህ። ቤት ውስጥ ግን ሰላም አተናል። በተለይ እሱ ሙዚቃ ነው የሚፈልገው። እኔ መዝሙር ከፍቼ ይዘጉብኛል። ይዘጉና በቃ እሱን ነው ሙዚቃ ይከፍታል። የሚከፍተው ሙዚቃ የማይገባ ሙዚቃ፣ ለሰው ማድመጥ የማይቻለው ሙዚቃ ይከፍታል። ጩኸት ያለበት ነው። እንደዛ አይነት ነገሮች። ምን ሮክ ነገር የምትሰማው? ድሪል ድሪል ድሪም ድሪል ድሪል ምንድን ነው? ድሪል ራፕ ራፕ ነው። ምን ትርጉም አለው? ደስ ይላል ቤት ስትሰማው። አይዳ መዝናናት ብቻ ነው። መዝናናት። አጋንንት እኮ ነው የሚመለከው በዛ ውስጥ። አሁን እዚህ ጋር እንዲህ አይነት ነገር ትከፍታለህ እዚህ ቤት። የእግዚአብሔር ቤተ መቅደስ አይደለ? አንተም እኮ የእግዚአብሔር ቤተ መቅደስ ነህ። እዚህ አባቶች ካህናት ስለከለከሉ ዲያቆናት ስለከለከሉ አይደለም እኮ እዚህ የማይከፈተው። ይሄ የእግዚአብሔር ቤተ መቅደስ ስለሆነ ነው። አንተም የእግዚአብሔር ቤተ መቅደስ ነህ። እናትን ደስ አሰኛት እንጂ አጋንንትን ደስ አሰኝተህ አንተን ደስ አሰኝተህ ስጋህን የማይጠቅመው ነገር በማይጠቅመው ነገር ደስ አሰኝተህ ምን ትርጉም አለው? እሷ ይኸው ተቸግራለች ያሳደገቻችሁ ያለችው። ታዲያ ጭንቀቷን አንተ ቢያንስ ታላቅ ነህ አይደል? ታላቅ ነው። ለእኔ እናቴ ነው። ጋግሮ የሚያበላ ስወልድ የሚያርሰኝ ሁሉ ነገር በቃ እኔ ቤተሰብ አይናፍቀኝም። ልጆቼ በተለይ እሱና ታናሹ እኔ እንጃ እንዲህ ነው ብዬ የምገልጸው ነገር የለም። ስለዚህ ከዛሬ ቀን ጀምሮ ዘፈን የሚባል ነገር ቤት ውስጥ አያስፈልግም። ሰምተኛ አይደል? ቤት ውስጥ ዘፈን ዳንኪራ አያስፈልግም። ጸሎትና ስግደት ከታናሽ ወንድም ጋር ሆነ እናተን ማገዝ። እሺ ስማ፣ ስማ ቡዳ አንተ አቤት በላ አቤት አቤት ስማ፣ ደስ ይላል ዘፈን ምናምን። ቡዳ አንተን ነው የምጠይቅ ልጁን ሳይሆን ቡዳ። ዘፈን ትወዳላችሁ? ትወዳላችሁ ዘፈን? እሺ አብራችሁ ትጨፍራላችሁ? አሁን ትሄዳለህ ትቆያለህ? እሄዳለሁ። ከስራ ካለፍ ስለወጣ ቶሎ ባጥ ከሰውነቱ ባጥ በእጅ ባጥ ከሰውነቱ ቶሎ ባጥ ከጭንቅላቱ ላይ ቶሎ በል ተነስ። ባጥ በእጅ ከሰውነቱ ከስራ ካለፍ ቶሎ በል ባጥ። አብላ ተዘጋጁ። በኢየሱስ ክርስቶስ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ሁላችንም ዘላለም ሲወል ታስረናል። ቶሎ ሶስት ጩኸት ሶስት ጩኸት ወደ ላይ ጠጋ በልና ሶስት ጩኻችሁ ውጡ። ለቃችሁ ውጡ። ደህና ነህ? ምን ተሰማ? ደስ አለ። ከወንድሞች ስትጣላ ነበር፣ ከእናትም ስትደባደብ ነበር። እናትን እቀፋት እስኪ። በርቱ፣ በጋራ ስገዱ፣ በጋራ ጸልዩ። እግዚአብሔር ከእናንተ ጋር ይሁን። እሺ በርቱ፣ በጋራ ስገዱ፣ በጋራ ጸልዩ። እግዚአብሔር ከእናንተ ጋር ይሁን። እሺ ይጨል ምን ትሰራላችሁ እዚህ ልጅ ላይ? በቃ እናናድደዋለን። ከእናቱ ጋር እናጣለዋለን ከእናቱ ጋር። ልጁ ስንት አመቱ ነው? 11 አብራችሁ ተወልዳችሁ ነው? ከልጁ ጋር ተወልዳችሁ ነው? ለምንድን ነው ልጁን ከቤተሰብ የምታጣሉት? እንዲህ ሞትና በቃ እንዲናደድ። እስቲ ነይ እናቱ ነይ ወደዚህ። ብዙ ሰዎች ከልጆቻቸው ጋር ወላጆች ላይ ያለው ዛር አብሮ ለተወለደ አያውቁም፣ መረጃ ያላቸው እና ልጆቻቸው በቤተሰብ ውስጥ በጣም አመፀኛ ናቸው፣ ስልክ ነጣቂ ናቸው፣ የቤተሰብን ቦርሳ የሚያስደነግጡም አሉ። ቴሌቪዥን ላይ ቁጭ ካሉ ከቴሌቪዥን አይላቀቁም፣ ከጎረቤት ልጆች ጋር አይስማሙም። እንደውም ቤተሰብን በዱላ መምታት ይፈልጋሉ። የማይታዘዙ ናቸው። ለቤተሰብ የማይታዘዝ ልጅ አለ። ለምን? ከልጁ ጋር አብሮ የተወለደ ዛር ስላለ። አላማው ምንድን ነው? ከቤተሰብ ጋር አለመስማማት ነው። ልጁ እንዲሞት የምትፈልጉት ምን አረጋችሁ? እሱ ምን አርጓችሁ? ምንም አላደረገንም። እኛ እንፈልጋለን እሱ እንዲሞት። ምንም ሳያደርገን እንዲሞት እንፈልጋለን።
እና ይሄ በቃ አይሰማኝም። አሁን ሰሞኑን እየተጠመቀ ነበረ፣ ለውጥ አለው። አሁን ግን ያገላምጠኛል። ሲያገላምጠኝ መልስ አልሰጥም፣ ዝም እላለሁ። በፊት ግን በቃ እኔም መታው ነበረ ስለማይሰማ። አሁን ግን ካወኩ በኋላ አቁሜያለሁ መማታት እና እረዳዋለሁ። ግን በቃ እንዲህ ይልብኛል። አሁን ሁለተኛ ከእሱ ታላቅ ነበረ፣ በጣም ታዛዥ ናቸው ልጆቼ፣ ለኔ እናት ናቸው። እና ሁለቱ የሱ ከተያዘ በኋላ ሁለቱም አመጽ እያመጡ ነው ቤት ውስጥ ማለት ነው። ትልቁም እዚህ ነበር የሱ ሲያዝ። አሁን እሱም መልስ መስጠት ያግዘኝ የነበረው እሱ ነው። እሱም መልስ መስጠት ጀመረ። ያ ሁለተኛውም ደግሞ ድቁና እየተማረ አቋረጠ። አሁን እሱም መልስ ይሰጣል፣ ያገላምጣል። የሱ ከተያዘ በኋላ ሁሉም ማለት ነው። እንግዲህ ባለፈው እዚህ መታችሁ በነበረበት ጊዜ ያው የሆነ ተቆሰቆሰ፣ ተነካኩ። መናፍስቶቹ ተደብቀው ስለነበረ ተነካኩ። እሺ እናንተ ስማ፣ ዛር ናንተ ቆይ፣ አንተ እሱ አያመልክ ልጅ ነው ገና። ስንት አመቱ ነው? ምን ትሰራላችሁ ልጁ ላይ? እንዲሞት ነው የምፈልገው። እንዲሞት ምን እንዲሞት። አይ የማያመልካችሁ ከሆነ ዛር ናችሁ። ምን ትሰራላችሁ እዚህ እሱ ላይ ነው የምላችሁ። ጥያቄ እኛ ፈልገን አብራችሁ ተወልዳችሁ ነው? ከእናት ነው ከአባት የተወለዳችሁት? ከእናት ላይ እዚህ አለ ማለት ነው? አለ እዚህ ማለት ነው? ዛር እንዳለብሽ ታውቂያለሽ? እኔ አላቅም። ከዚህ በፊት አለብሽ ተብያለሁ፣ ግን እሰግዳለሁ፣ እጠመቃለሁ። ምንም ዛር ማለት ይኸውላችሁ፣ ዛር ማለት የዘር አጋንንት ማለት ነው። በዘር የመጣ አጋንንት ማለት ነው። አያት ቅድመ አያት ላይ ወይ ወደዛ ምንጅላት ምናምን አለ ወደ ላይ 7 ቤትም 8 9 ቤት 40 ቤትም ብትሄዱ አጋንንቱ ካለ የሆነ ቦታ ላይ ካልተቋረጠ አብሮ ይወለዳል። አብሮ በዘር ውስጥ ለመዋለድ በዘር ውስጥ ለመተላለፍ ነው። የዘር አጋንንት ዛር የሚባለው በዘር ውስጥ ስለሚዋለድ ነው። በዘር ውስጥ የሚዋለደው ቀድሞ ሲመለክ ስለነበረ በዘር ውስጥ ተዋልዶ እንዲህ ነው። በቃ ቤተሰብን ይበጠበጣል፣ ከእግዚአብሔር እቅፍ ይለያል፣ ያስጨንቃል፣ በሽታ ይሆናል። ስኳር፣ ግፊት ምናምን እንደየዘመኑ በሽታው ስሙ የተለያየ ነው እና መንፈሱ አስመላኪ ከነበረ ለምሳሌ የእሷ አያት ቅድመ አያት ላይ የሚያስመልክ ግብር የሚቀበል ምናምን ከሆነ እዚህ መጥቶ መመለክ ይፈልጋል። ከኔ ጋር ናችሁ? ጠንቋይ ቤት የሄደ ሰው ዛር ይገባበታል በቀላሉ። ያ ጠንቋዩ ያለው መንፈስ ይገባል፣ በቡዳ መልኩ ይገባበታል ማለት ነው። ስለዚህ ይሄው አብሮ ተወለደ። አንተ ወደፊት ሲያድግ ምንድን ነው አላማ? ልጁን ምን ልታደርገው ነበር? ስራ ያገኝ፣ ከዛ እንዲሞት። ስራ ሳያገኝ እንዲሞት፣ ሳይወልድ ምናምን ገና አሁን በዚህ እድሜው ታቅዳለህ? አሁንስ ምን እየሰራችሁ ነው? ይሄንን እሱም ይነግረኛል። እኔ ወደፊት ሚስት አላገባም ይላል። ልጅ አልወልድም፣ ሚስት አላገባም፣ ራሴን ብቻ ነው ፎቅ ሰርቼ ትልቅ ፎቅ ሰራለሁ፣ እዛ ውስጥ ነው የምኖረው፣ እኔ ሚስት አላገባም። እና የሆነ የሚሉት ነገር አለ። እኔ ምንድነኝ ነው ምናምን ይላሉ፣ ያወራል። ይሄም ይላል እንደዛ። እነሱ የሚሉ ምንድነው የምትሉት? እንዲህ ያደርጋችሁ ምንድነው? ሲግማ በራሱ አንዱ የዘመኑ መንፈስ ባህሪ ነው። ይሄ በተለይ በወጣቶች ላይ ሲግማ ምንድን ነው? ሲንግልማን ነው። ሲንግልማን ማለት ሲግማ ነው። ይሄም ሲግማ ይላቸዋል። ይላል። ይሄም በጣም ይገርማል እኮ። ይኸው ተመልከቱ። ብዙ ጊዜ ሲግማ የሚባለው ነገር በዚህ በሃይ ስኩል ውስጥ ነው የሚንጸባረቀው። ሃይ ስኩልና ኮሌጆች ላይ ወንዶች ሲንግል ማን በቃ እኔ ብቸኛ ወንድ ነኝ ይሉና ሴቶችን ያርቋቸዋል፣ ያናንቋቸዋል እና ግሩፕ ይፈጥራሉ። ሲግማ ግሩፕ የሚባል አላቸው እና ግሩፕ አላቸው። ሴት የሚባል አያቀርቡም፣ ሴቶችን አያቀርቡም። እነዚህ ወንዶች ይሰባሰቡና ምንድን ነው የሚያደርጉት? የተለያየ ነገር ያንጸባርቃሉ። በቃ ሴት የምትባል ፍጥረት አታስፈልገንም፣ እኛ ብቻችንን መኖር እንችላለን። የምን ሴት ልጅ ነው? የምን ገርል ፍሬንድ ነው? የምን ሚስት ማግባት ነው? የምን ልጅ መውለድ ነው? ስለዚህ እኔ ብቻዬን ሲግማ ሲንግል ማን። ሴቶችም ደግሞ ሴቶችም እንዲህ አሉ። ማገለግልበት ከዚህ ቀደም ማገለግልበት የጸበል ስፍራ ላይ አንድ ልጅ ነበረች፣ ሴት ወጣት ናት። በነገራችን ላይ ሲግማ በራሱ መንፈስ ነው። አንተ ስማ፣ አንተ ሲግማ አንተ አቤት፣ ሲግማ ነህ፣ የሲግማ መንፈስ ነህ። ምንድን ነህ? እንዴት የምታደርገው? በቃ ሴት እንዳያቀር ሴቶች እንዲርቁትና ሴት እንዳያቀር ሴቶች እንዲርቁት
በቃ እንደዚህ ነው። እዛው እንግዲህ እቺ ልጅ ይሄው ሲግማ የሚባል መንፈስ ነበረባት። አጋንንቱ ምንድነው ወንዶችን አያቀርብም። ሴቶች ጓደኞች አሏት። ቀስ እያሉ ሲሄዱ ይሄ ለምን መንገድ ይጠርጋል? ለግብረ ሰዶም። ተመልከቱ እንግዲህ እና ምንድነው ሴት ልጅን ለሴት ልጅ ክብር የማይሰጡ ናቸው። ወንዶች ሲሆኑ ደግሞ ሴቶች ሲሆኑ ለወንድ ክብር አይሰጡም። እና እነዚህ ውስጥ ሆኖ መንፈሱ አብሮ ሲያድግ ለሴት ልጅ ክብር እንዳይሰጥ ሆኖ ያድጋል። እንደምንም በቤተሰብ ግፊት እሱ ብቻውን ሆኖ ባለው ሕሊና ውስጥ በሚመላለሰው ችግር ምክንያት ቁጭት ምክንያት ሚስት ቢያገባ እንኳን ለሚስቱ ክብር ሳይሰጥ ሚስቱ እንደደበደበ ለሚስቱ በቃ ምንም አይነት ነገር ፍቅር ሳይሰጣት ልጅ ይወልዳል። ቤተሰብ የተበጠበጠ ቤተሰብ ትዳር ይፈርሳል ማለት ነው። ከኔ ጋር ናችሁ? ይሄ ድብቁ የመናፍስት ሴራ ነው። በቤተሰብ ውስጥ ያለው የክፉ መንፈስ ሴራ ነው። ሲግማ ሲግማ ነህ? እንዴት ገባ ወደሱ? በፊልም እንደዛ ሲሉ በፊልም ውስጥ ገባ ወደሱ። ለእሱም ሰጠኸው? አካፍለ ነው ለልጁ? ምንድነው ፍላጎታችሁ እናንተ በአጠቃላይ? እሱ ሴት እንዳያገባ ሚስት እንዳይኖር ወደፊት ብቻው እንዲኖር ዘር እንዳይኖረው ዘር እንዳይኖረው ዘር እንዳይተካ ነው። ወደፊት ዘር እንዳይተካ ምን ይመስልሻል? ይህ ስትሰሚ ምንድን ነው የሚሰማሽ? ይሄ ፊልም እያዩ ነው። ከፊልም ነው እንግዲህ አሁን እንዳለው ያው ፊልም ያያሉ። ይሄ ቲክቶክ ላይ እንደዚህ አይነት ነገር ይላሉ መሰለኝ። እና እኔ በቃ የቤተክርስቲያን ከከፈትኩኝ እኔ ትንሽ ወደ ጓዳ ካለፍኩ ወዲያው እነሱ ይቀይሩታል። ከዛ ይሄ እኮ እንዲህ ማለት ነው የሆነ የራፕ ሙዚቃ ምናምን ይከፍቱና እስኪ ስሚው ይለኛል ትልቁ። አንቺ አልገባሽም፣ እንዲገባሽ ስሚ ነው። እኔን ስሚ፣ አንቺ እኮ ስለማይገባሽ ነው ስሚ ይሉኛል እኔን ማለት ነው። ይኸውልሽ የሆነ አንድ ዘፈን አለ ቤተሰቦቻቸው ይጠሉኛል ልጆቹ ግን ይወዱኛል ምናምን የሚል ዘፈን አለ፣ የራፕ ማለት ነው፣ የእንግሊዝኛ ዘፈን ነው። ከዛ ስሚው ይለኛል ትልቁ ልጅና እኔ ይሄ የማይገባኝን ዘፈን ይሄ መንፈስ ነው እላቸዋለሁ። እነሱ ግን አይሰሙኝም። እኔን ይሄ ቤተሰባቸው ይጠሉኛል እነሱ ግን ይወዱኛል። እንደዛ የሚል ዘፈን እሱ እንግዲህ ያውቀው ይሆናል እሱ እና ይዘፍኑታል እነሱ ቤት ውስጥ። እኔ ዞር ስል ነው የሚከፍቱት ይሄንንና ያው በፊልም ነው ትልቁ ነው። አሁን ይሄ እንደዚህ ሙዚቃ ምናምን የሚሰማው ትልቁ ነው። ይሄ እንደውም ይሄና ሁለተኛው ይቃወማሉ። ማርያም ስታለቅስ አየው። ቤታችን ውስጥ ምስል አለ እንዲህ ጸሎት ቤት እና ይሄ በህልሙ እመቤቴ ስታለቅስ አየሁኝ። እኛ ቤት ያለችው ምስል ስታለቅስ አይቻለሁ እና እንዳከፍት ሙዚቃ እንዳከፍት እማይሆን እኔ እንደዚህ አይቻለሁ ይለኛል። አሁን ለዚህ እኮ ነው እግዚአብሔርን ሳያስቀድሙ እግዚአብሔር በልጆች በኩል እንዳይቀድም እንቅፋት ይሁን ቤተሰብ በራሱ ማለት ነው። አሁን ለልጅ እንቅፋት ራሱ ለልጅ የዲያብሎስ ልጅ የመሆን እገዛ የሚያደርገው ቤተሰብ ነው። ልጁን በገዛ ፍቃዱ አሳልፎ ለዲያብሎስ የሚሰጥ ቤተሰብ ነው። የወለደ በቃ ወላጅ እናት አባት ቲክቶኩን እየሰጠ ዩቲዩብን እየሰጠ በቃ ያልተፈለገ ወጣ ፊልሙ እየጋበዘ እንዲህ እያደረገ ማለት ነው። የዲያብሎስን ስፍራዎች እየመረጠ እያዝናና ባህላቶቹን እያከበረ ሃሎዊን እያለ። ሃሎዊን ማለት የሰይጣን ቀን ነው በፈረንጆች ዘንድ። በቃ ዓመታዊ ክብረ በዓል ነው። በየአደባባዩ በየቤቱ በየሰፈሩ በየመንደሩ የሚያስፈሩ ነገሮች የሚሰቀሉበት ነው። የማስደንገጥ ቀን ነው። በቃ ያ ቀን የዲያብሎስ ቀን ነው። ግን ምንድነው እኛ የዲያብሎስ ቀን እንለዋለን። እነሱ ግን ሃሎዊን እንደ ትልቅ የደስታ በዓል የሚያከብሩት ልጆችን በማስደንገጥ ነው በዓሉ የሚከበረው። ልጆችን በማስደንገጥ አስቡት። አሁንም ወደኛ እየመጣ ነው፣ እኛ ጋም እየተቀበልነው ነው። ስለዚህ ቤተሰብ ጥንቃቄ ሊያደርግ ይገባል በልጅ አስተዳደግ ላይ ለማለት ነው። እናንተ አቤት ማን ናችሁ? ሲግማና ዛር። ሲግማ ስንት ዓመት ሆነ ከገባ? ስንት ወር ሆነ? 5 ምን ወር 5 ወር። ዛሩስ? ዛሩ ከልጅነት እርግጠኛ ነህ? አሁን ትሄዳለህ ትቆያለህ? ትሄዳላችሁ? ተበርከክ። እሺ ተዘጋጅ ተበርከክ። ከልጁ ላይ አንሳ፣ ሲግማን አንሳ ከልጅ ላይ ባጥና አንሳ። ቶሎ ባጥ አፍ ላይ አስቀምጥ። ቶሎ ብል ባጥና አስቀምጥ። ተመልከቱ እንግዲህ አሁን ይህንን የመናፍስት አሰራር በመንፈሳዊ ህይወታችሁ ካልበረታችሁ፣ ካልሰገዳችሁ፣ ካልጸለያችሁ ምን እየተፈጠረ እንዳለ አትረዱ። የሚሰግድ የሚጸልይ ሰው በመንፈስ የበረታ ሰው ከቅዱሱ መንፈስ ጋር ህብረት ያለው ይህን ይረዳል። ወይም እዛ ከርኩሱ ጋር ህብረት ያለው የመንፈስን አሰራር ማለት ነው። አነሳችሁ ጠቅላላ ስንት ናችሁ ጠቅላላ? 8 ሚሊዮን
ሁሉም አለ። 8 ሚሊዮኑ ምንድን ነው? 8 ሚሊዮን ሲግማ አለ፣ ብዙ ነገር አለ። አይ አይደለም፣ 8 ሚሊዮን አጋንንት ነው። ሲግማ ብቻችሁ ስንት ናችሁ ጠቅላላ? ሲግማ 1 ሚሊዮን። 1 ሚሊዮን አጋንንት ነው። ተዘጋጅ አብላ ዘጋጅ ጠቅላላ ሰብሰብ። ዛር ስንት ናችሁ ብዛታችሁ? ዛሩም 1 ሚሊዮን። 1 ሚሊዮን ዛር። ተመልከቱ፣ ይሄ ልጅ አሁን 1 ሚሊዮን አጋንንት የመቋቋም አቅም አለው እንዴ? እየሰማችሁ ነው? አሁን ተረት የሚመስለው አለ እኮ እዚህ ጋር። ምን አይነት ነገር ነው የሚደረገው? ምንድነው ሚሊዮን አጋንንት የሚል አለ እኮ። እግዚአብሔር ከእንደዚህ አይነት ሚሊዮን አጋንንት ነው ጠብቆ የሚያሳድገን። ከእንደዚህ አይነት ሚሊዮን ክፋት፣ ከእንደዚህ አይነት ሚሊዮን እኛን ሊያጠፉ በዙሪያችን ውስጥ በህይወታችን ውስጥ እንቅፋት ከሚሆኑብን ጠላቶቻችን ነው እጥፍ ድርብ አድርጎ ወዳጆቻችን በዙሪያችን ቅዱሳን መላእክትን ከነሰራዊቱ ልኮ የሚያድነን። እግዚአብሔር ከምን አይነት ወጥመድ እንደሚያሳልፈን እኮ አናውቅም። አለ ዘጋጅ ሰብሰባ ላይ በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም ሁላችንም ለዘላለም ሲኦል ታስረናል። ቶሎ 7 ጭኖታ እግዚአብሔር ይገስጽ። ተነሳ፣ ይዞ በርታ። ተነሳ። ተናነ ምን ነው? ለምን አለቀስክ? ምንድን ነው ሲግማ? ምንድን ነው ሲግማ? ብቸኛ ወንድ። ምን ማለት ነው? ብቸኛ ወንድ። ብቸኛ ወንድ ዲፊኒሽኑን ጭምር ያውቀዋል እኮ ልጁ። እኔ አላውቀውም ይሄንን። ልጅ አለ እኮ መንፈሱ። ልጆች ይወዱኛል ግን ወላጆች አይወዱኝም አለ እኮ መንፈሱ። እናንተ እንዴት ብቸኛ ወንድ ምን ተሰማ? እናንተ ልብህ ላይ ምናምን አእምሮ ምን ተሰማ? ደስ ነው ያለ። ከእናትህ ጋር ለምንድን ነው የምትጣላው? ቆይ ነው የምጠይቅህ ነገር። እኔ አልጣላው ይኸው እኮ እናትህን ካልመታው ተሌለልኝ መቼ አልኩኝ? እኔ እኮ አላልኩም። እናትህን ነይ እስኪ አንቺ ቅርበኝ። ሊመታሽ አይልም እሱ። ይነሳል ይጋበዝና ከዛ ያለቅሳል። አልቅሶ ጥሎኝ ይገባል። እሱ እንዳልሆነ አይኑ ላይ ሌላ ሰው አይን ነው የሚመጣው፣ እዚህ አይኑ ላይ ማለት ነው። አየዋለሁ። ሳየው ይሄ አይኑ ይቀየራል። ከዛ እሱ እንዳልሆነ ይገባኛል። እኔ የዛን ሰዓት ምንም አልነካውም፣ ዝም እላለሁ። እሱም አልቅሶ ጥሎ ይገባል። እናትን ለመምታት የምትነሳሳበት ስሜት አለ ውስጥ አንዳንድ ጊዜ። አታውቀውም? ምን የምታውቀው ነገር የለም። ወደፊት ስታገኝ ሚስት አግብተህ ልጆች መውለድ ትፈልጋለህ? በጣም እኮ የሚገርም። አመስግኑ እስኪ እግዚአብሔርን አመስግኑ። አንድ ትውልድ እኮ በቃ አዳንን። አንድ ትውልድ ዳን። አሁን በዚህ አገልግሎት የሚበሳጨው አለው፣ አይናቸው ደም ይለብሳል። ይሄ ጠንቋይ ይላል አንዳንዱ። እዚህ ቆሜ ሳገለግል አስማተኛ ደግሞ መጣብን ይላል። በጣም እኮ የሚገርም ነው። እንዴት ነው ነገሩ? አሁን እግዚአብሔር በምን በኩል እስቲ ያንቃን? በየት በኩል ያስተምረን? መምህራኖች ቢያስተምሩ አንሰማ፣ አባቶቻችን ቢያስተምሩ፣ ካህናት ቢመክሩን አንሰማ፣ የእግዚአብሔርን ቃል አንሰማ፣ በጸሎት መጽሐፍቶች ላይ ያሉ ታሪኮችን አንሰማ። ተረት እንላለን። ገድላት ላይ ያሉትን አባቶቻችን ገድላቸውን ሲነበብ ተረትም ይመስለናል። ይሄው አጋንንቱ ደግሞ ስራውን አጋንንቱ እኮ እውነት አይናገርም። በነገራችን ላይ አጋንንት በፍጹም እውነት አይናገርም። የሰማችሁ ነው? እውነት አይናገርም። ከታሰረ ግን ስራውን ይናገራል። ስራውን ያደረገውን ነገር ይናዘዛል። መናዘዝ ነው። አሁን ያደረገው ኑዛዜ ነው። ያደረገውን ነው ስትሰሙ በጥበብ ነው የምትሰሙት። ስራውን ተናገረ። ታዲያ ከዚህ በላይ እግዚአብሔር በምን ያስተምረን? በምን ያንቃል? መፍትሄው ምንድን ነው? እንስገድ። ቤታችን ውስጥ የአምልኮ ስፍራ እናዘጋጅና እንስገድ፣ እንጸልይ። ቤተ ክርስቲያን ስንመጣ ንስሐ ገብተን ይሁን፣ ስንመላለስ ጸበል እንግባ፣ እምነቱን እንቀባ። ስንታመም ሆድ ሲቆርጠን፣ እግራችን ቁርጥማት፣ ወገባችን ሲያዝ ምናምን፣ አእምሮ ጭንቀት ሲኖር ምንም አናተርፍም። ሕክምና ቦታ ብንሄድ፣ በየክሊኒኩ ብንሄድ ትርፉ ምንድን ነው? ገንዘባችን ማባከን፣ በቃ ደማችን መለገስ፣ ግብር አይደለም መድኃኒት መቃም። እዚህ ስትመጡ ደግሞ ቤተክርስቲያን በነፃ ነው የምትፈውሰው። ነው አይደለም? ነው አይደለም? ከኛ የሚጠበቀው ምንድን ነው? በውዴታ የእግዚአብሔርን ለማን ለእግዚአብሔር ስትመጡ ደግሞ እንዲሁ ባዶ እጃችሁን አትምጡ።
ልክ በሆነ ነገር ልባችሁ ላይ ይዛችሁ እግዚአብሔርን ይህን ጠይቃለሁ ብላችሁ እንደምትመጡት ደግሞ የምትሰጡትን ነገር ይዛችሁ ነው። እሺ አሁን ጸበል ቦታ ላይ ይገርማቸዋል። እጣን የለንም፣ ጧፍ የለንም፣ ከሰል ያው ምንም ነገር የለም ጸበል ቦታ ላይ። ማን ይዞ ይምጣ? ጸበል ቦታ እኮ የእናንተ ነው። አንዳንዱ ለመዳን በቃ ለመፈወስ ይመጣል፣ ተጠምቆ ይሄዳል። በቃ መዳኗ ነው የሚፈልገው፣ ገብቶ መጠመቋንና አጋንንቱ መሸኘቱ ነው የሚፈልገው። ግን የጸበሉ ስፍራ የኛ መሆኑን ዘንግተናል። ስለዚህ ስትመጡ እስቲ ጧፍ ይዛችሁ፣ ሻማ ይዛችሁ፣ ለማብራት እጣኑ ይዛችሁ ነው። ቢያድለንማ ኖሮ በእውነት ኪዳነ ምሕረት የዚህ ሁሉ ይህን ሁሉ ዓለምን የፈጠረ አምላክ እናት ሆና ምንም እንደሌላት እዚህ ቦታ ላይ በጣም እኮ ነው የምታሳዝነው። ምንም ባይተዋር ሆና ማለት ነው ከላይ እስከታች በቃ ምንም እንዴት እንደሚያሳዝን። ካህናቱ ማኅሌተ ጽጌ ለመቆም መጥተው የሚያድሩበት ቦታ ብታዩ በጣም ነው የምታዝኑት። ይኸው እዚህ ደጀ ሰላም ውስጥ እንዲህ አቧራው የሚቦንበት ምንጣፍ ትናንት በጣም ነበር ያዘንኩት። በቪዲዮ ይዤዋለሁ፣ ይለቀዋለሁ። እኛ በተመቸ መኝታ ላይ ያደረል ስለኛ ብለው ቆመው ያደሩ አባቶቻችን የሚያድሩበት ቦታ ብታዩ በጣም ነው የሚያሳዝነው። ይህን ድንኳን የምትመለከቱት ድንኳን ብረታተን ያስቀመጥነው ድንኳን መድረኩን ማለት ነው። መድረኩን ውስጥ አስገብተን አልጋ አርገን አስቀመጥን፣ አዘጋጀን። ማታ መጥተው አረፍ ብለው እንደገና እሱንም እኮ አይተኙም እኮ አረፍ ብለው ወዲያውኑ ደውል ይደወላል፣ ይገባል። ማለቱን ቆሞ ነው የሚያድሩት። ኪዳነ ምሕረት በእውነት እኛን ይሄን የመሰለ ማህበረሰብ እያላት ግን ይሄን የመሰለ ልጆች እያሏት ምንም እንደሌላት ናት ያለችውና ስትመጡ ለኪዳነ ምሕረት ባዶ እጃችሁን አትምጡ። እሺ ደርስ መተመሰገነ ይሁን። አመስግኑ እስቲ እግዚአብሔር ነው። እሺ ምግብ አበላልም በጣም ይበላ ነበረ። ሲበላ እኔ ልጄ እየተራበ ነው እያልኩ ነበረ ማቀርብለት። ለሱ ለብቻ በደንብ ነው ማቀርበውና በጣም ይበላል። ሉሲፈር ነው እዚህ ጋር ልቡ ላይ ሉሲፈር ነው። ከዛ አንድ ቀን ተቆጣሁት። እኔ ከተቆጣሁት በኋላ ምግቡን ልጆቹ ጋር እንዲህ በትሪ ነው የሚበሉትና ትሪው ላይ እንደቀረቡ እንዳለ ጥርግ እያረገ ይበላል እና አያለው። እኔ እንዲህ ሳየው እሱ አይደለም፣ እኔ በአይኑ አቅበታለሁ እና አይኑን ሳየው እሱ አይደለም። ከዛ አንሱት ትሪውን አልኩኝ ልጆቹን፣ ትንሹን በስማን በልና ትሪውን አንሳ እጁን ያዝ ብዬ አልኩኝ። እሱን ማለት ነው እንዳይበላ እሱ አይደለም። ልክ ሲበላ የዚህን ጊዜ ማለት ነው በእናታችን በቅድስት ኪዳነ ምሕረት ስም እሳት ይሁንብህ። የዛን ሰዓት እንደዛ ስትዩ እሳት ይሁንበታል፣ አይበላም፣ ያቆርፋል። የዛን ሰዓት ተነሳ እኔን ሊመታ። አጠፋሽ አንቺ። እኔን ሊመታ ሲነሳ እጁን እንዲጠመዘዘውና ልቡን ሁሉን ነገሩን ቀየረው። ከዛ በኋላ የማደርገው ነገር ደነገጥኩኝና ጸሎት ቤት ነበረኝ። ጸሎት ቤት እንዲወሰድኩና የቅዱስ ጊዮርጊስ ምስል ላይ እንዲጁን አደረግኩና ቅዱስ ጊዮርጊስ እሰራው አልኩኝ። የዛን ሰዓት በቃ ልቡ ትመታለች እንጂ እጁን መለሰው። ከምስሉ ላይ እጁን ማንሳት አልቻለም። ከዛ የምለው ነገር ግራ ሲገባኝ የጎረቤት ቄስ ሚስት ነበረች፣ እሷንም ጠራሁኝና ለሁለት ሆነን አርሴማ ቀረ ስላልሆነ ለጁ እዛው ቀረ እንዲህ ስዕሉ አድነው ላይ ይዞ እንባው ብቻ ይፈሳል። ከዛ በኋላ እምነቱ ምኑን ቀባባን፣ የአርሴማ እምነት ነበር። ከዛ በኋላ ልቡን በጣም ይመታ ነበር። ልቡ ተመለሰ፣ ወደ ራሱ ተመለሰ። አይ ሉሲፈር ወይም ምግብ የሚወድ ሌላ አይነ ጥላም ሊሆን ይችላል። አይነ ጥላ በጣም ምግብ ይወዳል። ስለዚህ በርቱ፣ ስገዱ። ሌላ ጊዜ ስትመጡ ነገ ይፈተሽና ይያዛል። ሉሲፈር አንተ ለምግብ የምትበላው በኢየሱስ ክርስቶስ እኔ ሉሲፈር ግንባር ላይ ታስሬያለሁ። በቃ ልብ መልስ በቃ ሌላ ብዙ አለ። ስትመላለሱ ነው የሚያዘው። እሺ